ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ናሁ ስፖርት ዕለታዊ መሰናዷችን ካሁን ሰዓት ጀምሮ ወደ እናንተ ይደርሳል። ዛሬም ዕለተ ማክሰኞ ሚያዝያ 7 2017 ዓ.ም የሀገር ቤትና የባህር ማዶ የተለያዩ ስፖርታዊ መረጃዎችን ወደ እናንተ እያደረስን እንቆያለን። አብራችሁን ቆዩ የአክብሮት ግብዣችን ነው። ቀዳሚም የምናደርገው የኢትዮጵያ ፕሪሚየር ሊግን ይሆናል። በሀገር ውስጥ መረጃችን የኢትዮጵያ ፕሪሚየር ሊግ የ25ኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ ትላንትና ተከናውነዋል። ትላንት 3 ጨዋታዎች ነበር የተደረጉት። ኢትዮጵያ ንግድ ባንክን ከቅዱስ ጊዮርጊስ ያገናኘው የረፋድ 3 ሰዓት ከ30 ጨዋታ በኢትዮጵያ ንግድ ባንክ 1-0 አሸናፊነት ተጠናቋል። ሳይመን ፒተር 21ኛው ደቂቃ ላይ ኢትዮጵያ ንግድ ባንክን አሸናፊ ያደረገ ግብ ከመረብ ማሳረፍ ችሏል። ይህንንም ተከትሎ እንግዲህ ኢትዮጵያ ንግድ ባንክ የሰበሰበውን ነጥብ በውድድር ዓመቱ ወደ 35 ከፍ በማድረግ 5ኛ ደረጃ ላይ መምጣት የቻለበትን አጋጣሚ እየተመለከትን እንገኛለን። በውድድሩ ጅማሮ እንግዲህ እንደምናስታውሰው ኢትዮጵያ ንግድ ባንክ በጣም የመውረድ አደጋ ከነበረባቸው ክለቦች መካከል አንደኛው ነበረ። ያምናው የሊጉ ሻምፒዮና ክለብ ነበር ያሰልጣኝ በጸሎት ልዑል ሰገዱ ቡድን ማለት ነውና አሁን ላይ ግን ከጨዋታ ጨዋታ ራሱን እያሻሻለ በተለይ ደግሞ በሁለተኛው ዙር ያደረጋቸውን ጨዋታዎች እያሸነፈ የበለጠ ወደፊት እየተጠጋ ነው የሚገኘው ማለት ነው። ምናልባት አሁን ከዚህ በኋላ ከሊጉ መሪ ክለብ ጋር ያላቸውንም የነጥብ ልዩነት ዝቅ አድርጓል ማለት ይቻላል። የ9 ነጥብ ልዩነት ነው ያለው። ስለዚህ እንግዲህ ምናልባት በቀጣይ ኢትዮጵያ መድን ጨዋታ ስላለው ይህንን የነጥብ ልዩነት ከፍ ሊያደርግ ይችላል። ነገር ግን አሁን ላይ ኢትዮጵያ ንግድ ባንክ እየመጣበት ያለው ሁኔታን እየተመለከትን እንገኛለን። በጣም ጥሩ እንቅስቃሴ እያደረጉ ይገኛሉ። ቅዱስ ጊዮርጊስ እግር ኳስ ክለብ እንግዲህ በዚህም ጨዋታ ላይ ሽንፈት አስተናግዷል። ተከታታይ ጨዋታዎች ላይ ድል እየቀናው አይደለም የሚገኘው። ካሸነፈ ረጅም ጊዜያቶች ተቆጥረዋል ማለት ነው። አሁን ላይ እንግዲህ 31 ነጥቦችን ይዞ በደረጃ ሰንጠረዡ 11ኛ ደረጃ ላይ ተቀምጧል ማለት ነው። በአንድ ወቅት እንግዲህ ሁለተኛ ደረጃ ላይ መቀመጥ የቻለበትንም አጋጣሚ በዚህ የውድድር ዓመት ተመልክተን ነበረ። ዘንድሮ እንግዲህ የመውጣት የመውረዱ ነገር በዚህኛውም ክለብ እየተመለከትን እንገኛለን። በእርግጥ አብዛኞቹ ተጫዋቾች ወጣቶች ናቸው። ያም ቢሆን ግን ቅዱስ ጊዮርጊስ እግር ኳስ ክለብን የሚመጥን ውጤት እየተመለከትን አይደለም የምንገኘው። እንግዲህ አሰልጣኝ ፋሲል ተካልኝ በቀጣይ ቡድኑን በቀሩት የሊጉ መርሃ ግብር ጨዋታዎች ላይ ማስተካከልና ቅዱስ ጊዮርጊስን ወደ ተሻለ ውጤት ማምጣት ይጠበቅበታል። ሌላኛው እንግዲህ ቀን 9 ሰዓት ላይ የተደረገው ጨዋታ በሲዳማ ቡናና በባህር ዳር ከተማ መካከል ተከናውኖ ሲዳማ ቡና 1-0 በሆነ ውጤት ማሸነፍ ችሏል። 24ኛው ደቂቃ ላይ የፍቅረ ኢየሱስ ተክለ ብርሃን ነው ሲዳማ ቡናን አሸናፊ ያደረገ ግብ ከመረብ ማሳረፍ የቻለው። ሲዳማ ቡና ድል ማድረጉን ተከትሎ ደረጃውን እንደዚሁ ማሻሻል ችሏል ማለት ነው። 32 ነጥቦች ይዞ 10ኛ ደረጃ ላይ ተቀምጧል። በቀጣይ የሚያደርጋቸውም ጨዋታዎች እንደዚሁ ይጠበቃሉ። አመሻሽ ላይ ሌላኛው የዕለቱ የመርሃ ግብሩ የመጨረሻ ጨዋታ ተደርጎ ነበረ። በሐዋሳ ከተማና በወላይታ ዲቻ መካከል የተደረገው ጨዋታ በሐዋሳ ከተማ 1-0 አሸናፊነት ፍጻሜውን አግኝቷል። ሐዋሳ ከተማ ምንም እንኳን አሁንም ወራጅ ቀጠና ስፍራ ላይ ቢቀመጥም ነገር ግን አዲሱን አሰልጣኝ ሙልጌታ ምህረትን በዋና አሰልጣኝነት ሀይቆቹ ከሾሙ በኋላ የተሻለ ውጤትን እየተመለከትንባቸው ነው የምንገኘው። ሀይሊ ሱሌማን 48ኛው ደቂቃ ላይ የሀይቆቹን አሸናፊ ብቸኛ ግብ ከመረብ አሳርፏል ማለት ነው። ይህ እንግዲህ ኤርትራዊ ተጫዋች አሊ ሱሌማን ሐዋሳ ከተማ ጥሩ ቢሆንም ጥሩ ባይሆንም በሜዳ ላይ እንቅስቃሴ እሱ ግን በግል ያለው ተነሳሽነት እጅግ በጣም አስደናቂ ነው። አሁን የከፍተኛ ጎል አስቆጣሪነቱንም ትራክ እንደዚሁ ተቀላቅሏል። ወደ መምራቱ እየመጣ የሚገኝ ተጫዋች ነው ማለት ይቻላልና ባለፈው ዓመት የከፍተኛ ጎል አስቆጣሪን ትራክ እንደዚሁ ሲመራ እንደነበረና ተመልክተናል ማለት ነው። ዘንድሮም ጥሩ ተነሳሽነትን እያየን እንገኛለን። ምናልባት በዚሁ የስኬታማነት ጉዞ መጓዝ ከቻሉ ሀይቆቹ ከወራጅ ቀጠናው ስፍራ ሊወጡ ይችላሉ። አሁን እንግዲህ 15ኛ ደረጃ ላይ ነው የሚገኙት በ24 ነጥቦች ማለት ነው። የበለጠ ግን ደረጃቸውንም የሚያሻሽሉበት እድል ይኖራል ተብሎ ይገመታል ማለት ነው። እንግዲህ የኢትዮጵያ ፕሪሚየር ሊግ በዛሬው ዕለትም ይቀጥላል። ዛሬ የሚደረግ ጨዋታ ለቀን 9 ሰዓት ላይ ይጠበቃል። ኢትዮጵያ ቡናን ከፋሲል ከተማ ጋር የሚያገናኘው ጨዋታ በዚህ ጨዋታ ላይ እንግዲህ የቀድሞው የኢትዮጵያ ቡና አሰልጣኝ 2003 ላይ ክለቡን የዋንጫ ባለክብር ማድረግ የቻለው ውበቱ አባተ እንግዲህ በተቃራኒ ማሊያ ወይም ደግሞ በተቃራኒ ቴክኒካል ኤሪያው ላይ ቆሞ ፋሲል ከተማን እየመራ የቀድሞ ክለቡን የሚገጥምበት ጨዋታ ይሆናል ተብሎ ነው የሚጠበቀው። ፋሲል ከተማ አሁን መሻሻል እያሳየ ይገኛል። ነጥቡንም የበለጠ ከፍ እያደረገ ይገኛል። 33 ነጥቦችን ይዞ 8ኛ ደረጃ ላይ ነው የሚገኘውና ከዚህ አንጻር ምናልባት ዛሬም ለኢትዮጵያ ቡና የፈታኝ ሆኖ ሊቀርብ ይችላል። ባለፈው እንግዲህ ሽንፈት እንዳስተናገደ እናስታውሳለን። ኢትዮጵያ ቡና ከባህር ዳር ከተማ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ተሸንፎ ነበረ። 2-0 በሆነ ውጤት ተሸንፎ ነበረ። አሁን ላይ እንግዲህ ከሽንፈት ለማገገም የአሰልጣኝ ነጻነት ክብሬው ቡድን በዚህ ጨዋታ ላይ ወደ አሸናፊነት ይመለሳል የሚሉ ግምቶች እየወጡ ይገኛሉ። ጨዋታው ግን ጥሩ ፉክክር ሊታይበት እንደሚችል ሁለቱም ክለብ ውስጥ ያሉ ጥሩ የሜዳ ላይ እንቅስቃሴ ማድረግ የሚችሉ
ጥሩ ኳሊቲ ያላቸው ተጫዋቾች አሉና ከዛ አንፃር ጨዋታው ይጠበቃል። ቀን 9 ሰዓት ላይ ይከናወናል ማለት ነው። አመሻሽ 12 ሰዓት ላይ የመርሃ ግብሩም የዕለቱም የመጨረሻ ጨዋታ ይደረጋል። በመቻልና በአርባ ምንጭ ከተማ መካከል የሚደረገው ጨዋታ የበለጠ አሸናፊነቱን ግምት እየተሰጠ የሚገኘው ለአርባ ምንጭ ከተማ እግር ኳስ ክለብ ነው። በእርግጥ መቻል ሊጉ ሲጀመር እጅግ በጣም አስደናቂ ጉዞ ሲያደርግ እንደነበር ይታወሳል። አሁን ላይ ግን በጣም እየተንሸራተተ ሄዷል ማለት ይቻላል። የአሰልጣኝ ገብረ ክርስቶስ ቢራራው ቡድን ያናህል በወጥነት አሸናፊነት ማስቀጠል አልቻለም። 9ኛ ደረጃ ላይ ነው የሚገኘው በ32 ነጥቦች። አርባ ምንጭ ከተማ ደግሞ ወደ ኢትዮጵያ ፕሪሚየር ሊግ በዘንድሮ ዓመት ከተቀላቀሉ ክለቦች መካከል አንደኛው ነው። አሁን 6ኛ ደረጃ ላይ ይገኛል በ34 ነጥቦች። የበለጠ ይህን ጨዋታ ድል ማድረግ ከቻለ ነጥቡን ወደ 37 አድርሶ ባህር ዳር ከተማና ወላይታ ዲቻ ከሰበሰቡት ነጥብ እኩል አድርጎ ራሱን በሊጉ የዋንጫ ፉክክር ውስጥ ማካተት የሚችልበት አጋጣሚ እንዳለ እየተመለከትን እንገኛለን። የኢትዮጵያ ፕሪሚየር ሊግን የደረጃ ሰንጠረዥ ስንመለከት ኢትዮጵያ መድን 45 ነጥቦችንና ተጨማሪ 18 ንጹህ የግብ ክፍያ ይዞ የደረጃ ሰንጠረዡን በቀዳሚነት እየመራ ይገኛል። ባህር ዳር ከተማና ወላይታ ዲቻ እንደዚሁ እኩል 37 ነጥቦችን ይዘው ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። ኢትዮጵያ ቡና፣ ኢትዮጵያ ንግድ ባንክና አርባ ምንጭ ከተማ ተከታዩን ደረጃ ይዘውታል ማለት ነው። እንደዚሁ እንግዲህ የደረጃ ሰንጠረዡ ይሄን ይመስላል። ወራጅ ቀጠና ስፍራ ላይም ከፍተኛ ፍክክር እየተመለከትን እንገኛለን። ወልዋሎ ዓዲግራት ዩኒቨርሲቲ፣ ሱል ሽረ፣ አዳማ ከተማ፣ ሐዋሳ እንደዚሁም ድሬዳዋ ወራጅ ቀጠና አፋፍ ላይ የሚገኝ ክለብ ነው ማለት ነውና ይሄንን እያየን ነው የምንገኘው በኢትዮጵያ ፕሪሚየር ሊግ ላይ። ወደ ሌሎች ስፖርታዊ መረጃዎች እናልፋለን። የኢትዮጵያ ሴቶች ፕሪሚየር ሊግ የ21ኛ ሳምንት መርሃ ግብር ጨዋታዎችም እንደዚሁ ቀጥለው በመከናወን ላይ ይገኛሉ። ሲዳማ ቡና ከአዲስ አበባ ከተማ ጋር ያደረጉት ጨዋታ በሲዳማ ቡና 1-0 በሆነ ውጤት አሸናፊነት ፍጻሜውን አግኝቷል። 7ኛው ደቂቃ ላይ ቤዛዊት ንጉሴ ሲዳማ ቡናን አሸናፊ ያደረገ ግብ እንደዚሁ ከመረብ ማሳረፍ ችላለች ማለት ነው። ዛሬ የኢትዮጵያ ሴቶች ፕሪሚየር ሊግ ቀጣይ የመርሃ ግብሩ ጨዋታዎች እንደዚሁ ይከናወናሉ። ቂርቆስ ክፍለ ከተማ ከአዳማ ከተማ፣ ሐዋሳ ከተማ ከሊጉ መሪ ክለብ ኢትዮጵያ ንግድ ባንክ ጋር፣ መቻል እንደዚሁ ከኢትዮ ኤሌክትሪክ ጋር የሚያደርጉትም ጨዋታ ትልቅ ትኩረትን አግኝቷል ማለት ነው። የኢትዮጵያ ሴቶች ፕሪሚየር ሊግን የደረጃ ሰንጠረዥን ስንመለከት 50 ነጥቦችን መሰብሰብ የቻለው ኢትዮጵያ ንግድ ባንክ በቀዳሚነት እየመራ ይገኛል። ሐዋሳ ከተማ በ40 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ሲዳማ ቡና በ38 ነጥብ እንደዚሁ ሶስተኛ ደረጃ ላይ የሚገኝበትን አጋጣሚ እየተመለከትን እንገኛለን ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ስፖርታዊ መረጃዎቻችን አሁንም ይቀጥላሉ። ካፍታ ቆይታ በኋላ ስንመለስ የዝውውር መረጃዎችንና ዛሬ ምሽት በተለያየ ክፍለ ዓለማት እንግዲህ የእግር ኳስ አፍቃሪያን በጉጉት የሚጠብቁት የአውሮፓ ቻምፒየንስ ሊግ እንግዲህ ሩብ ፍጻሜ የመልስ ጨዋታዎች ዛሬ ምሽት ጀምረው ነው የሚደረጉትና እነዚህን ያካተቱ መረጃዎችን ይዘንላችሁ እንመለሳለን። አሁንም እንግዲህ ከናሁ ቴሌቪዥን ናሁ ስፖርትን እየተከታተላችሁ ቆይታ እንድታደርጉ እንጋብዛችኋለን። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥንን በመከታተል ላይ ትገኛላችሁ። ናሁ ቴሌቪዥን ፕሮግራሞችን ለመከታተል በዲኤስቲቪ 481 ላይ እንገኛለን። በተለያዩ ማህበራዊ ሚዲያዎች ላይ ደግሞ እንደዚሁ በመላው ዓለም እየደረስን እንገኛለን። በፌስቡክ፣ በቲክታክ እንዲሁም ደግሞ በዩቲዩብ ቻናላችን ከ366000 በላይ ተከታዮች አሉት። እናንተም ይህንን ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን እንጋብዛችኋለን። ከሀገር ቤት እስከ ባህር ማዶ ደግሞ ወቅታዊና አዳዲስ መረጃዎች እንድታገኙም በዚህ አጋጣሚ እንጋብዛችኋለን።
መረጃዎቻችንን እንቀጥላለን። የሀገር ቤት ስፖርታዊ መረጃዎቻችንን ቀደም ሲል ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ከተለያዩ የባህር ማዶ የወሬ ምንጮች ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ የምናደርሰው የተወዳጁ የእንግሊዝ ፕሪሚየር ሊግን ቀዳሚ እናደርግ። በተወዳጁ የእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት መርሃ ግብር ቀሪ አንድ ጨዋታ ትላንትና ምሽት ተከናውኗል። በርንማውዝ በሜዳው ቫይታሊቲ ስቴዲየም የምዕራብ ለንደኑን ክለብ ፉልሃምን ያስተናገደበትን ጨዋታ በአሸናፊነት ማጠናቀቅ ችሏል። በጨዋታው ጅማሮ ገና አንድ ደቂቃ ሳይሞላው 53ኛው ሰከንድ ላይ አንቶኒ ሴሜኞ በግሩም ሁኔታ የናይጄሪያ ተጫዋች ኳስና መረብን አገናኝቶ በርንማውዝ ከጨዋታው አንድ ሙሉ 3 ነጥብ እንዲያገኝ አስችሎታል ማለት ነው። ተጨማሪ ጎል አልተመለከትንም በዚህ ጨዋታ እንቅስቃሴ ላይ። በእርግጥ ሁለቱም ቡድኖች ጎል ለማግባት ሙከራ አድርገው ነበር። 12 ሙከራዎችን በድምሩ 24 ሙከራዎችን ተመልክተናል። ነገር ግን አቅጣጫቸውን የጠበቁ ወይም ደግሞ ኢላማቸውን የጠበቁ ኳሶችን መሞከር የቻለው ተሸናፊው ክለብ ፉልሃም ነው ማለት ይቻላል። 7 ሙከራዎችን አድርጓል ባለሜዳው ክለብና በጨዋታው ላይ ድል የቀናው በርንማውዝ 3 ሙከራዎችን ብቻ ነበር ያደረገው። በአጠቃላይ ትላንትና የአሰልጣኝ ማርኮ ሲልቫው ቡድን በሜዳ ላይ የጨዋታ እንቅስቃሴ ፍጹም ብልጫ ነበራቸው ማለት ይቻላል። ጎል ብቻ ማስቆጠር ነበር የቀራቸው። 60% የኳስ ቁጥጥር ነበራቸው። ተሸናፊው ክለብ በርንማውዝ ደግሞ 40% የኳስ ቁጥጥር ነበረውና እንግዲህ የመጀመሪያው ደቂቃ ላይ ወይም ኮንሰንትሬት ባላደረጉበት መልኩ 53ኛው ሰከንድ ላይ የተቆጠረባቸው ጎል መስዋዕትነት አስከፍሏቸዋል ማለት ይቻላል። በትላንቱ ላይ ድል የቀናው በርንማውዝ እንግዲህ ደረጃውን ማሻሻል ችሏል። አሁን ላይ 48 ነጥቦችን ሰብስቦ 8ኛ ደረጃ ላይ ተቀምጧል። በእርግጥ ፉልሃምም 48 ነጥብ ብራይተንም እንደዚሁ በተመሳሳይ 48 ነጥብ አለው። ትላንትና ፉልሃም ድል አድርጎ ቢሆን የበለጠ ነጥቡን ወደ 51 ከፍ አድርጎ ደረጃውን ማሻሻል ይችል ነበረ። 8ኛ ደረጃ ላይ መቀመጥ የሚችልበትን አጋጣሚ ነው ሳይጠቀም የቀረውና በቀጣይ በኮንፈረንስ ሊግ እና በኤሮፓ ሊግ ተሳትፎ ቦታ ስፍራን ይዞ ለማጠናቀቅ እነዚህ ክለቦች ከፍተኛ ፍልም ያደርጋሉ። በሚቀጥለውም በስድስቱ በቀሩት የእንግሊዝ ፕሪሚየር ሊግ መርሃ ግብር ላይ ብለን እናስባለን። የሊጉን የደረጃ ሰንጠረዥ እንግዲህ እየመራ የሚገኘው ሊቨርፑል ነው 76 ነጥቦችን ሰብስቦ። አርሰናል 63 ነጥብ አለው። ኖቲንግሃም ፎረስት 57፣ ኒውካስል ዩናይትድ ደግሞ 56። አንድ ተስተካካይም ጨዋታ እንደዚሁ ይቀረዋል። በነገራችን ላይ ነገ ምሽት 3:30 ላይ ኒውካስል ዩናይትድ በሜዳው ሴንት ጄምስ ፓርክ ስቴዲየም ከዚህ ቀደም ማከናወን የነበረበትን ጨዋታ ከክሪስታል ፓላስ ጋር የሚገጥም ወይም በሜዳው የሚያስተናግድ ነው የሚሆነው ማለት ነው። በላሊጋውም ቀሪ የ31ኛ ሳምንት መርሃ ግብር ጨዋታ እንደዚሁ ተከናውኖ ነበር። አትሌቲኮ ማድሪድ በሜዳው ዋንዳ ሜትሮፖሊታኖ ስቴዲየም ሪያል ቫላዶሊድን የጋበዘበትን ጨዋታ 4-2 በሆነ ውጤት ማሸነፍ ችሏል። ጁሊያን አልቫሬዝ የቀድሞ የማንቸስተር ሲቲ የፊት መስመር አጥቂ 25ኛውና 71ኛው ደቂቃ ላይ በፍጹም ቅጣት ምት 2 ግቦችን ከመረብ ማሳረፍ ችሏል። እንደዚሁ ደግሞ ጂዮቫኒ ሲሞኒ 27ኛው ደቂቃ ላይ ጎል አስቆጥሯል። እንደዚሁም ሶርሎዝ ደግሞ 79ኛው ደቂቃ ላይ ሌላ ተጨማሪ የአትሌቲኮ ማድሪድን ጎል ከመረብ ማሳረፍ የቻለ ተጫዋች ነው። ለሪያል ቫላዶሊድ ሁለቱን ጎሎች ሲላ 21ኛው ደቂቃ ላይ በፍጹም ቅጣት ምት፣ ሳንቼዝ ደግሞ 56ኛው ደቂቃ ላይ እንደዚሁ በጨዋታ ጎል አስቆጥሯል። ነገር ግን የጨዋታው አሸናፊ የሆነው እንግዲህ አትሌቲኮ ማድሪድ ነው ማለት ነው። አትሌቲኮ ማድሪድ ትላንት ድል ማድረጉን ተከትሎ ነጥቡን ወደ 63 ከፍ ማድረግ ችሏል። እንደዚሁ ከሪያል ማድሪድ ጋር ያለውን የነጥብ ልዩነትም ወደ 3 ዝቅ ያደረገበትን አጋጣሚ ነው መፍጠር የቻለው ማለት ይቻላል። እንግዲህ በአጠቃላይ ትላንትና አትሌቲኮ ማድሪድ 18ኛ የላሊጋ ድሉን ነው ማስመዝገብ የቻለው። 4 ጨዋታ ብቻ ነው የተሸነፈው። የአትሌቲክ ቢልባኦና አትሌቲኮ ማድሪድ አካሄድ ይገርማል። 4 ጨዋታዎችን ነው በላሊጋው የተሸነፉት። ከፊት ደግሞ የተቀመጡት ሪያል ማድሪድ እና ባርሴሎና መሪው 5 ጊዜ ሽንፈት አስተናግደዋልና ብዙ አቻ ውጤት ወጡ እንጂ አትሌቲክ ቢልባኦና አትሌቲኮ ማድሪድ ጨዋታን በመሸነፍ ረገድ ከባርሴሎና እና ከሪያል ማድሪድ ያነሰ ጨዋታዎችን ነው የተሸነፉት። ለምሳሌ ሪያል ማድሪድ 22 ጨዋታዎችን ድል ማድረግ ችሏል። እንደዚሁ ደግሞ ሌሎቹን ጨዋታዎች 5ቱን ጨዋታ ባቻ ውጤት ያጠናቀቀበትን ማስተዋወስ ይቻላል። ሪያል ማድሪድ 20 ጨዋታ ድል አድርጓል። እንደዚሁ ደግሞ ባቻ ውጤት 4 ጨዋታዎችን አጠናቋል ማለት ነውና ይህንን እየተመለከትን 5 ጨዋታዎችን ባቻ ውጤት አጠናቋል ማለት ነውና በላሊጋው ይህንን ተመልክተናል። የላሊጋውን የደረጃ ሰንጠረዥ እየመራ የሚገኘው ባርሴሎና ነው በ70 ነጥብ፣ ሪያል ማድሪድ በ66 ይከተላል። አትሌቲኮ ማድሪድ 63 57 ያለው ደግሞ አትሌቲክ ቢልባኦ 4ኛ ደረጃ ላይ እንደዚሁ ተቀምጧል ማለት ነው። ወደ ሴሪያ ሌላ የቀሪ ጨዋታ ተደርጓል። የ32ኛ ሳምንት መርሃ ግብር ናፖሊ በሜዳው ዲያጎ አርማንዶ ማራዶና ስቴዲየም ኢምፖሊን ያስተናገደበት ጨዋታ እንደዚሁ በናፖሊ አሸናፊነት ፍጻሜውን አግኝቷል። 3-0 በሆነ ውጤት በተጠናቀቀው ጨዋታ ላይ ለናፖሊ አሸናፊነቱን ሁለት ግቦች ያስቆጠረው የቀድሞ የቀይ ሰይጣናቱ የአማካኝ ስፍራ ተጫዋቹ ስኮት ማክቶሚኔ ነው። 18ኛውና 61ኛው ደቂቃ ላይ ጎል ማስቆጠር ችሏል። እንደዚሁ ሌላኛው የቀድሞ የማንቸስተር ዩናይትድ ተጫዋች
ተጫዋች ሮሜሎ ሉካኩ ደግሞ 56ኛው ደቂቃ ላይ ማለት ነው። እንግዲህ ናፖሊና ማንቸስተር ዩናይትድ ተጫዋቾችን በመሻሻጥ ይታወቃሉ። በተለይ ናፖሊን መዳረሻቸው ሲያደርጉ እንመለከታለን። በቀጣይም ጋርናቾ ምናልባት ሊወስዱባቸው እንደሚችሉ መረጃዎች እየጠቆሙ ይገኛሉ። ትላንትና ግን የቀድሞ የማንቸስተር ዩናይትድ ሁለቱ ተጫዋቾች 3 ግቦችን ከመረብ በማሳረፍ እንግዲህ ናፖሊ ከጨዋታው ሙሉ 3 ነጥብ ይዞ እንደወጣ ያስችለውታል። ናፖሊም 68 ነጥብ አድርሷል። በሴሪያው ያለውን የሰበሰባቸውን ነጥቦች ሁለተኛ ደረጃ ላይ ይገኛል። ኢንተር ሚላን በ71 ነጥብ እየመራ ነው የሚገኘው ማለት ነው። እንግዲህ የቻምፒየንስ ሊግ መረጃዎችን ከዚህ ቀጥለን ደግሞ ወደ እናንተ የምናደርስ ነው የሚሆነው ማለት ነው። በበርካታ የእግር ኳስ አፍቃሪያን ዘንድ በጉጉት የሚጠበቀው የአውሮፓ ቻምፒየንስ ሊግ የውድድር መድረክ የሩብ ፍጻሜ መልስ ጨዋታዎች ከዛሬና ነገ ምሽት የሚከናወኑ ይሆናሉ። ዛሬ ምሽት የሚደረጉ ጨዋታዎችን እንመልከት። የእንግሊዙ ክለብ አስተን ቪላ ከፈረንሳዩ ክለብ ፒኤስጂ ጋራ እንደዚሁ በቪላ ፓርክ ስቴዲየም ምሽት 4 ሰዓት ላይ ጨዋታቸውን ያከናውናሉ። አስቀድሞ የመጀመሪያው ጨዋታ በፓርክ ዴ ፕሪንስ ሲደረግ 3-1 በሆነ ውጤት በፒኤስጂ አሸናፊነት መጠናቀቁ የሚታወስ ነውና ከዚህ ጋር ተያይዞ እንግዲህ የዛሬውም ጨዋታ ምናልባት በአንጻራዊነት ወይም ደግሞ በመጀመሪያው ዙር ሊቨርፑልን ጥሎ የመጣው በግማሽ ፍጻሜው ይቅርታ በጥሎ ማለፍ 16ቱ እንግዲህ ሊቨርፑልን ጥሎ የመጣው ፒኤስጂ የበለጠ ቡድን እየሆነ እየተሰራ እያማረ ነው የሚገኘው የአሰልጣኝ ሉዊስ ኤንሪኬው ቡድን ማለት ነውና አሁንም አስቀድሞ 3-1 ማሸነፉን ተከትሎ በዚህም ጨዋታ ላይ ምናልባት በድምር ውጤት አሸንፎ ወደ ቀጣዩ ዙር ያልፋል የሚል ግምት ተሰጥቶታል። አስተን ቪላ በዚህ ጨዋታ ላይ 2-0 በሆነ ውጤት ማሸነፍ ይጠበቅበታልና ምናልባት ይሄንን ያደርጋሉ የአሰልጣኝ ዩናይ ኤምሬ ቡድን የሚለው ነገር ይጠበቃል። ዩናይ ኤምሬ ግን ተስፋ እንዳላቸውና ይህን ጨዋታ በድምር ውጤት አሸንፈው የማለፍ አቅም እንዳላቸው እየገለጹ ነው የሚገኙት። እንግዲህ ከባዱ ፍልሚያ በቪላ ፓርክ ስቴዲየም ዛሬ ምሽት 4 ሰዓት ሲል ጅማሮን ያደርጋል ማለት ነው። ሌላኛው የሩብ ፍጻሜ መልስ ጨዋታ የሚደረገው በጀርመኑ ክለብ ቦሩሲያ ዶርትሙንድ እና እንደዚሁ በስፔኑ ክለብ ባርሴሎና መካከል ነው። በሲግናል ኢዱና ፓርክ ስቴዲየም የሚደረገው ጨዋታ ትኩረትን ስቧል። ምክንያቱም የመጀመሪያው ጨዋታ በእርግጥ ባርሴሎና 4-0 በሆነ ውጤት ነው ካምፓኖ ላይ ባደረገው ጨዋታ አሸንፎ መመለስ የቻለው ማለት ነው። ዛሬ ከሜዳ ውጪ በሚያደርገው ጨዋታ ላይ ዶርትሙንድ ያን ያህል ይከብደዋል፣ ውጤቱን ይቀለብሳል ተብሎ አይገመትም። ምክንያቱም እስካሁን ድረስ 2025 ከገባ በኋላ ባርሴሎና ሽንፈት አስተናግዶ አያውቅም። ያንስ ፊሊኮ ቡድን በላሊጋውም ሆነ እንግዲህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ እጅግ በጣም አስደናቂ ጉዞን ማድረግ ላይ ነው የሚገኘው። እንግዲህ በኮፓ ዴላሬ የፍጻሜ ተፋላሚ መሆኑን ማረጋገጡን እናስታውሳለን ከዚህ ቀደም በነበራቸው ጨዋታ ማለት ነውና ኤል ክላሲኮ ዳግም እንድናይ ማስችሎናል ማለት ነው። ሌሎችም ጨዋታዎች እያሸነፈ ነው የሚገኘውና ከዚህ ጋር በተያያዘ አጠቃላይ በመጀመሪያው ጨዋታ ላይ የቤት ስራውን አጠናቋል የሚል ቅድመ ግምት ተሰጥቶታል። ከዚህ ቀደም የ4-0 በሆነ ውጤት ቅልበሳዎችን እናስታውሳለን። በእርግጥ ኤሲ ሚላን እንደዚሁ ከላሊጋው ክለብ ዲፖርቲቮ ካላሮኛ ጋር ያደረገው ጨዋታ የመጀመሪያው ዙር 4-0 በሆነ ውጤት አሸናፊነት ተጠናቆ ነበረ። ከዛ ግን እንግዲህ ወደ ሳንሴሮ በተደረገው ጨዋታ ላይ ደግሞ ይህንን ውጤት 4-0 በሆነ ውጤት የቀለበሰበትን አጋጣሚ ማስታወስ እንችላለን። እንደዚሁ ባርሴሎናና ፒኤስጂ ያደረጉትንም ጨዋታ ማስታወስ እንችላለን። የ4-0 በሆነ ውጤት ወደ 6-1 ውጤት እንደዚሁ በድምር ውጤት የተቀለበሰበትንም አጋጣሚ ማስታወስ ይቻላል ማለት ነው። ምናልባት ይሄ ውጤት ሲቀለበስ ይሆን ወይ የሚለው ነገር ዛሬ በሲግናል ኢዱና ፓርክ ስቴዲየም ቦሩሲያ ዶርትሙንድ ከስፔኑ ክለብ ባርሴሎና በሚያደርጉት ጨዋታ ይጠበቃል ማለት ነው። ቀደም ሲል ግን ስለ አስተን ቪላ ስናነሳ እንግዲህ አስተን ቪላ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ከፒኤስጂ የተሻለ ታሪክ አለው። 1982 በአሰልጣኝ ቶኒ ባርቶን እየተመራ የመድረኩን የዋንጫ ክብር ማሳካት ችሏል። በእንግሊዝ ካሉ ክለቦች መካከል የአውሮፓ ቻምፒየንስ ሊግ የውድድር መድረክን የዋንጫ ክብር ካሳኩ ክለቦች መካከል አንደኛው አስተን ቪላ መሆኑ ይታወቃል። በእርግጥ ረጅም ጊዜ ነው 1982 እንደሆነ ቀደም ሲል ገልጬላችኋለሁና አሁን እንግዲህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ምንም ታሪክ የለውም። አንድ ጊዜ ብቻ ፋይናሊስት እንደነበረ ነው የሚታወቀው። ያውም በባየር ሙኒክ ተነጥቋል። ኪንግስሊ ኮማን ጎል ባስቆጠረበት አጋጣሚ ማለት ነውና ሌላ ጊዜ ግን እንግዲህ ሁለት ጊዜ ግማሽ ፍጻሜ ተፋላሚ እንደነበሩ እንደዚሁ ማስታወስ እንችላለን። የሩብ ፍጻሜም ሁለት ጊዜ እንደዚሁ የደረሱበትን አጋጣሚ ፒኤስጂዎችን ማስታወስ እንችላለን። ከዛ ባሻገር ግን የአስተን ቪላን ያህል የዋንጫ ክብር የላቸውም ማለት ይቻላልና ይሄ የሚደረገው ጨዋታ በዛሬ ምሽቱ ይጠበቃል ማለት ነው። ነገ ነው እንግዲህ ተጠባቂ ጨዋታዎቹ ሪያል ማድሪድ ከአርሰናል፣ ኢንተር ሚላን ደግሞ እንደዚሁ ሳንሴሮ ላይ ሙኒክን የሚያስተናግድበት ጨዋታ እንደዚሁ ይጠበቃል ማለት ነው። አጫጭር ስፖርታዊ መረጃዎችን ደግሞ በተከታይነት ወደ እናንተ እናደርሳለን። አብራችሁኑ ነው።
አጫጭር ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እንግዲህ አጫጭር የባህር ማዶ ስፖርታዊ መረጃዎችን ስንመለከት አርሰናልን የተመለከተ መረጃ አለን። አርሰናል በቀጣይ በክረምቱ የተጫዋቾች የዝውውር መስኮት ሲከፈት ወደ ቡድኑ ይቀላቀላቸዋል ተብሎ ከሚገመቱ ተጫዋቾች መካከል እንግዲህ ቁጥራቸው በጣም በዛ ብሎ በተለይ የፊት መስመር ላይ ያሉ ተጫዋቾች እየተመለከትን እንገኛለን። ንግግር እንግዲህ ክለቡ በስፖርቲንግ ዳይሬክተሩ አማካኝነት ንግግር እንደጀመረ ስራዎች እየተሰሩ እንደሆነ በተደጋጋሚ መረጃዎች እየወጡ ለክለቡም ቅርበት ያላቸው ታማኝ ወሬ ምንጮች በመዘገብ ላይ ነው የሚገኙት። አሁን ደግሞ ከኪንግስሌ ኮማን ጋር እየተያዘ ይገኛል። ይህ ፈረንሳዊ ኢንተርናሽናል እንግዲህ 28 ዓመቱ ላይ ነው የሚገኘው። የጀርመኑ ክለብ ባየር ሙኒክን እያገለገለ ነው የሚገኘው። ከተለያዩ ክለቦች ጋራ በርከት ያሉ የዋንጫ ክብሮችን በማሳካትም ይታወቃል። እንግዲህ በትልልቅ ደረጃ ወይም ደግሞ እነዚህ ሜጀር የሚባሉትን ትልልቅ የዋንጫ ክብሮችን ከተለያዩ ክለቦች ጋር ማሳካት የቻለ ተጫዋች ነው። አሁን ላይ እንግዲህ የምናስታውሳቸው ሶስት ተጫዋቾች አሉ። ዳኒ አልቬዝ እና ሜሲ እንዲሁም ኪንግስሌ ኮማን ናቸው። ከእድሜያቸው በላይ በርካታ የዋንጫ ክብሮችን በማሳካት ቀዳሚው ስፍራ ላይ የሚቀመጡት ማለት ነውና ይህንን የ28 ዓመት ተጫዋች ለማስፈረም አርሰናል ንግግር ስለመጀመሩ እየተገለጸ ይገኛል። በእርግጥ ባለፈው ዓመት የጥር የተጫዋቾች የዝውውር መስኮት ከዛም ሻገር ስንል በክረምቱ የተጫዋቾች የዝውውር መስኮት በዛኛው ዓመት ማለት ነው ይህንን ተጫዋች የማስፈረም ፍላጎት እንዳላቸው ፍላጎት ሲያሳዩ እንደነበረ የሚታወስ ነው። አሰልጣኝ ሚካኤል አርቴታም ለዚህ ተጫዋች ፍላጎት አለው፣ ይህንን ተጫዋች በቡድን ውስጥ ማየትና ቡድኑን እንዲያግዝ ፍላጎት አለው እየተባለ እየተነገረ ይገኛል። የበለጠ ደግሞ አሁን ተጫዋቹ ፍላጎት እያሳየ ነው የሚገኘው ወደ አርሰናል ለመምጣትና ተጫዋቾችንም እንደዚሁ እያነጋገራቸው እንደሆነ እዛ ያለውን ነገር እንዲነግሩት እንዲያወሩት እየጠየቃቸው ይገኛል እየተባለ ነው የሚገኘውና በክረምቱ የተጫዋቾች የዝውውር መስኮት በጣም ቀለል ባለ ገንዘብ አሊያም ደግሞ በውሰት ውል ይህንን ተጫዋች የማስፈረም ፍላጎት አላቸው ተብሏል ማለት ነው። በዘንድሮ ዓመት እንግዲህ ጥሩ እንቅስቃሴ በማድረግ ላይ ነው የሚገኘው ማለት ይቻላል። ይህ ተጫዋች 23 ጨዋታዎችን በቡንደስሊጋው አድርጓል። አራት ጎሎችን ከመረብ አሳርፏል። 4 ለጎል የሆኑ ኳሶችንም እንደዚሁ አመቻችቶ ለቡድን አጋሮቹ ማቀበል ችሏል። በጥቅሉ 8 የግብ ማግባት ተሳትፎ ላይ እንደዚሁ መሳተፉን እየተመለከትን እንገኛለን። ኪንግስሌ ኮማን ቀጣይ ምናልባት አርሰናል በክረምቱ የተጫዋቾች የዝውውር መስኮት ከሚያስፈርማቸው ተጫዋቾች መካከል ስም ዝርዝሩ እንደተካተተ እየተገለጸ ነው የሚገኘው ማለት ነው። ሌላኛው በአርሰናል ዘንድ በከፍተኛ ራዳር ውስጥ የሚገኘው እንግዲህ ፈረንሳዊ ይህም ፈረንሳዊ ኢንተርናሽናል ነው። 22 ዓመቱ ላይ ይገኛል። ወጣት ነው። ብዙ ትልልቅ ክለቦች እየተመለከቱት ይገኛሉ። ማንቸስተር ዩናይትድም የዚህ ተጫዋች ፈላጊ ነው። አርሰናል ግን ይህንን ኡጎ ኢኪቲኬ የተባለውን የኢንትራ ፍራንክፈርቱን የፊት መስመር አጥቂ ለማስፈረም ከፍተኛ ፍላጎት እንዳደረበትና ተጫዋቹ ጋር ንግግር ስለመጀመራቸው እየተገለጸ ነው የሚገኘው ማለት ነው። ይህ ተጫዋች እንግዲህ በቡንደስሊጋው በኢንትራ ፍራንክፈርት በኢሮፓ ሊግና እንደዚሁ በቡንደስሊጋው ትልቅ እንቅስቃሴ በማድረግ ጎሎችን በማስቆጠር ለጎል የሆኑ ኳሶችን ማመቻችቶ በማቀበል ላይ ነው የሚገኘው። በዘንድሮ ዓመት በቡንደስሊጋው 28 ጨዋታዎችን አድርጓል። 14 ግቦችን ከመረብ ማሳረፍ ችሏል። 5 ለጎል የሆኑ ኳሶችን እንደዚሁ አመቻችቶ ማቀበል ችሏል። በኢሮፓ ሊጉም እንደዚሁ እስካሁን ድረስ እስከ ኳርተር ፋይናል ድረስ እየተጓዘ ነው የሚገኘው። በመጀመሪያው ጨዋታ እንግዲህ እንደምናስታውሰው ወደ እንግሊዝ ወደ ቶተንሃም ሆትስፐርስ ስቴዲየም መጥተው የእንግሊዙን ክለብ ቶተንሃም ሆትስፐርስን በገጠሙበት ጨዋታ አንዳቻ በሆነ ውጤት ማጠናቀቃቸው ይታወሳልና ቀጣይ ምናልባት በሜዳቸው ደግሞ አይንትራ ፍራንክፈርት በዕለተ ሐሙስ ምሽት ጨዋታውን ያደርጋልና ይህንንም ጉዞ የበለጠ እንዲያጠናክር አስተዋጽኦ ከፍተኛ እንደሆነ እየተመለከትን እንገኛለን። ይህ ተጫዋችና አሁን ላይ እንግዲህ ብዙ ክለቦች የራዳራቸው ውስጥ ነው የሚገኘው። ስለዚህ አርሰናልም የዚህ ተጫዋች ፈላጊ ሆኖ የበለጠ ንግግሮች ስለመጀመሩ እየተገለጸ ነው የሚገኘው ማለት ነው። ይህ ተጫዋች ቅድም የቡንደስሊጋውን ተሳትፎ ገለጸ። በኢሮፓ ሊጉም 11 ጨዋታዎችን አድርጓል። 5 ጎሎችን አስቆጥሯል። 3 ለጎል የሆነ ኳስ እንደዚሁ አመቻችቶ ማቀበል ችሏል። በዲኤፍቢ ፖካል የውድድር መድረክም 3 ጨዋታዎችን አድርጎ 4 የግብ ተሳትፎ አለው። 3 ጎል አስቆጥሮ 1 ለጎል የሆነ ኳስ እንደዚሁ አመቻችቶ ማቀበል ችሏል እና በጥቅሉ በዚህ ዓመት በ2024/25 የውድድር ዘመን ማለት ነው 42 ጨዋታዎችን አድርጎ በተለያዩ የውድድር አይነቶች 31 የግብ አግቢነት ተሳትፎ አለው ማለት ነውና በጣም ድንቅ ግስጋሴ እያደረገ ይገኛል። እንደዚህ ካሉ ወጣትና ተስፈኛ ተጫዋቾች መካከል እንግዲህ ስማቸው በጥሩ ሁኔታ እየተጠቀሱ ከሚገኙ ከተለያዩ የአምስቱ ታላላቅ የአውሮፓ ሊጎች ላይ አንደኛው ኡጎ ኢኪቲኬ ነው ማለት ነው። የዚህ የአይንትራ ፍራንክፈርት የፊት መስመር አጥቂ ቀጣይ መዳረሻው ምናልባት የሰሜን ለንደኑ ክለብ አርሰናል ኤሚሬትስ ሊሆን ይችላል እየተባለ እየተነገረ ነው የሚገኘው ማለት ነው። ወደ ማንቸስተር ዩናይትድ ወደ ተመለከተው ዘገባችን ስናልፍ ክሪስ ሪድ የተባለውን የ17 ዓመቱን የሰንደርላንድ የአማካኝ ስፍራ ተጫዋችን ለማስፈረም ጥረት በማድረግ ላይ ነው
የሚገኙት ማንቸስተር ዩናይትዶች እንግዲህ ሽንፈት ዙሪያቸውን ከቧቸዋል። በተለያዩ የውድድር አይነቶች እየተመለከትን እንገኛለን። ምናልባት በዚህ ዓመት አንደኛውና ብቸኛው ተስፋቸው የሚሆነው የኤሮፓ ሊግ ውድድር መድረክ ነው። በሱም የመጀመሪያ ጨዋታ ላይ ወደ ፈረንሳይ አቅንተው በኦሎምፒክ ሊዮን 2-1 በሆነ ውጤት ጨዋታቸውን አጠናቀው እንደተመለሱ የምናስታውሰው ነው። በሳምንቱ መጨረሻ ቀን ደግሞ እንደዚሁ በሴንት ጄምስ ፓርክ ስቴዲየም ባደረጉት የሊግ ጨዋታ በኒውካስል ዩናይትድ 4-1 በሆነ ውጤት ተሸንፈዋል እና አሁን ከዚህ ጋር ተያይዞ የተለያዩ ቀውሶች በክለቡ ውስጥ እየወጡ ነው የሚገኙትና ከክለቡ ባለሀብት ጋር በትላንቱ መረጃችን አንስተናል። ሰር ጂም ራትክሊፍ ያን ያህል ክለቡን እየለወጡ ይገኛሉ ብለው የማያምኑ ደጋፊዎች እንደዚሁ ጩኸታቸውን እንደዚሁ ትችታቸውን ተቋማቸውን እያስተጋቡባቸው ነው የሚገኙትና ክለቡን እንደውም ድሃ ከሚባሉ ክለቦች ተርታ እያሰለፉ ነው የሚገኙት እኚህ ባለሀብት የሚል አካሄዳቸውን ማሳመር አለባቸው፣ ተጫዋቾች ማምጣት አለባቸው እንጂ ይሄ የማይመለከታቸውን ስራ ነው እየሰሩ የሚገኙት። ኮስት ሚኒማይዝ ለማድረግ እየተባለ ክለቡና ቡድኑ ስሜቱ በጣም እየተቀዛቀዘ ነው የሚገኘው። ሽንፈትም ዙሪያችንን ከበዋል። ከሽንፈት ሊያወጣን የሚችል ወደ ቀድሞ ገናናነታችን ሊያወጣን የሚችል ባለሀብት እንጂ የምንፈልገው ድህነታችንን የሚነግረን አይደለም የምንፈልገው የሚል ሀሳብ እየተገለጸ ነው የሚገኘው በደጋፊዎች ዘንድ ማለት ነውና አንዳንድ ተጫዋቾች ግን እንደዚሁ ከአርሰናል ጋር እየተያያዙ ይገኛሉ። ይቅርታ ከማንቸስተር ዩናይትድ ጋር ማለት ነው። ቀደም ሲል እንደገለጽኩላችሁ ይህ የ17 ዓመት ተጫዋች እንግሊዛዊ ኢንተርናሽናል ክሪስ ሪግ በሊቨርፑልም ይፈልጋል፣ ኤቨርተንም ይፈልገዋል ይህንን ተጫዋች እየተባለ ነው የሚገኘው። ማንቸስተር ዩናይትድ ግን አሰልጣኝ ሮበን አሞሪም የዚህ ወጣት ተስፈኛ ተጫዋች በተለይ ወጣት ተጫዋቾችን በማዋቀር ለረጅም ዓመታት ዩናይትድን የሚያገለግሉ ተጫዋቾችን መገንባት ይፈልጋሉ፣ ቡድኑን በጥቅሉ ማለት ነው። ልክ እንደ አሁን ላይ እንደነ ኮቢ ማሂኖን የመሳሰሉ ጋርናቾም ከተለያየ ቡድን ጋር ስሙ ቢያያዝም ነገር ግን በክለብ ውስጥ የመቆየት እድል ይኖረዋል እየተባለ እየተገለጸ ነው የሚገኘውና እንደነ ሐማድ ዲያሎን የመሳሰሉ ተጫዋቾችን በክለብ ውስጥ የበለጠ ረጅም ዓመት ግልጋሎት የሚሰጡትን ወጣት ተጫዋቾች ጋር አንድ ላይ ማጣመር ይፈልጋሉ እየተባለ ነው የሚገኘው። ፓትሪክ ዶርጉ አለ፣ ወጣት ተጫዋች ነው፣ በቅርቡ ከሊቼ የመጣው ማለት ነው። በጥሬ ተጫዋቾች የዝውውር መስኮት ላይ ቡድኑን ቤዝ አድርገው መስራት የሚፈልጉት አሰልጣኝ ሮበን አሞሪም እነዚህ ወጣት ተጫዋቾች ላይ ነውና ይህንን የ17 ዓመት ተጫዋችም ከሰንደርላንድ ከሻምፒዮንሺፑ ተሳታፊው ክለብ እንግዲህ ለማምጣት ጥረት በማድረግ ላይ ነው የሚገኘው። 38 ጨዋታዎችን አድርጓል በዚህ በሻምፒዮንሺፑ በአጠቃላይ በእንቅስቃሴው ላይ ማለት ነው። 4 ግቦችንም እንደዚሁ ከመረብ አሳርፏል። የአማካይ ስፍራ ተጫዋች ነው። በጣም ድንቅ ነው። ታለንቱ የሚገርም ነው እየተባለ ነው የሚገኘው ማለት ነውና ይህንን አይተናል። ማንቸስተር ዩናይትድ እንግዲህ በተመሳሳይ ደግሞ ግብ ጠባቂውን ለመሸጥ እንደዚሁ ፍላጎት እንዳለውም መረጃዎች እየወጡ ነው የሚገኙት። እንግዲህ አንድሬ ኦናና በርካታ ትችቶች በተለይ ማቲች ትችት ከሰነዘረበት በኋላ የበለጠ ደግሞ ሄዶ ከኦሎምፒክ ጋር ሊዮን ጋር በነበራቸው ጨዋታ ያስመሰከረው ውጤት ወይም ደግሞ እነዛ 2 ግቦች ሲቆጠሩ ከሱ ድክመት የመነጨ እንቅስቃሴ መሆኑን ተከትሎ እውነት ነው ለካ የሚል የኢማንያ ሚቲችን አስተያየት የበለጠ የሚያጠናክር ዘገባዎች ናቸው እየወጡ የሚገኙትና በቀጣይ ምናልባት 47 ሚሊዮን ፓውንድ ካገኙ ለሌላ ክለብ አሳልፈው ሊሰጡት እንደሆነ እየተገለጸ ነው የሚገኘው ማለት ነው። እንግዲህ በ2024 እንደምናስታውሰው ከጣሊያኑ ክለብ ኢንተር ሚላን ይህን ተጫዋች ማስፈረማቸው የሚታወስ ነው ማለት ነውና ቀጣይ መዳረሻው የት ሊሆን ይችላል ይጠበቃል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን እንግዲህ ለሰዓቱ ያዘጋጀንላችሁ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። የናሁ ቴሌቪዥን ቀሪ ፕሮግራሞች የሚቀጥሉ ይሆናል። አዘጋጁ ገዛኸኝ ዱላ ነኝ። የካሜራ ባለሙያችን ደግሞ ሜሮን እሳቱ ነበረች። ከኛ ጋር ቆይታ ስላደረጋችሁ እናመሰግናለን። መልካም ጊዜ ይሁንላችሁ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።